የጠበቀንና የታደገን የሰወረንና የረዳን ያገዘን ክፉና በክፋት ከተያዘችው ዓለም ለይቶ በስጋው መቆረስ በደሙ መፍሰስ የተቤዠን የግል ጥሪቱና ሀብቱ ርስቱ ያደረገን የድንግል ልጅ የእግዚአብሔር አብ ልጅ መድኃኔዓለም ኢየሱስ ክርስቶስ ስለማይነገር ስጦታው ስሙ ለዘላለሙ የተመሰገነ ይሁን። የተመሰገነ ይሁን። የተከበሩ ክቡር መላከ ፀሐይ ቆሞስ አባ ዘካርያስ የደገኛይቱ የስመጥሯ የአሶሳ ሀገረ ስብከት ዋና ስራ አስኪያጅ እንዲሁም የተከበሩ ዋና የሀገረ ስብከቱ ጸሐፊ ክቡራን የተከበሩ የደብሩ አስተዳዳሪ ክቡራን የሀገረ ስብከቱ የየመምሪያው ኃላፊዎች ኖዳን የእግዚአብሔር አይኖች የተባላችሁ ሊቃውንተ ቤተ ክርስቲያን አበው ካህናት ወአሃው ዲያቆናት የነገይቱን ቤተ ክርስቲያን እንድናይባት የተዘረጋችው የተስፋ መስኮቶች የሆናችሁ የሰንበት ትምህርት ቤት አባላት የሰበካው ጉባኤ የልማት ኮሚቴዎች በአጠቃላይ እግዚአብሔር በተለየ ፍቅሩ የወደዳችሁ ከዓለም ስቦ ለክብሩ ያቆማችሁ አባቶችና እናቶች ወንድሞችና እህቶች እንዲሁም ሕፃናት በወደደንና እስከ ሞት ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? መመስገን ገንዘቡ ኃይልና ባለጠግነት ክብርም ገንዘቡ ሀብቱ የሆኑለት እግዚአብሔር አምላካችን በረድኤት ስቦ በቸርነት ሁሉ አቅርቦ ክፉ ከሆነችው በተንኮሏ ከምታሰጥመው ዓለም በተወደደ በተለየ ፍቅሩ ስቦ ጎዳናችንን አቅንቶ ሐሳባችንን አከናውኖ በማለዳ ከውዲቷ ከመልካሚቷ ርግብ ከየዋሂቷ ከአቁራሪተ መዓት ከሳሊተ ምሕረት ከድንግልናታችን ረድኤትንና በረከትን መባረክንና ጸጋን እንድናገኝ እግሮቻችንን አቅንቶ በዚህ ስፍራ ያቆመን በዓይነ ሥጋ ለመገናኘት ያበቃን የአባቶቻችን አምላክ እግዚአብሔር ክብር ይግባው፣ ክብር ይግባው። እግዚአብሔር የተመሰገነ ይሁን። እንዲህ እንዳችሁ ስላላሰብኩ ነው። እኔም ቁሜ እናንተን ለማየት እናንተም ደግሞ እንዲሁ እንድታዩኝ እግዚአብሔር ስላደረገ ቸር አምላክ ይቅር ባይ አምላክ ርሑቀ መዓት ወብዙኃ ምሕረት መዓቱ የራቀ ምሕረቱ የበዛ የተወደደ እረኛ የማያንቀላፋ እረኛ ትጉህ ዘይነውም እንዲሁ ሲጠብቅ ውሎ ሲጠብቅ የሚያድር የማይሰለች የማይታክተው ታጋሽ እግዚአብሔር ሁላችንንም በሕይወት ጠብቆ ለተወደደችው ለዚህች ዕለት በሰማይ ታላቅ ምልክት ለታየበት እንዲሁም ደግሞ ካስጨናቂው ዓለም ወደ ዕረፍት ከክፋት ወደ ሕይወት እኛ ያንገላታናት ወደምታርፍበት ወደ ልጇ አቅፍ የተሻገረችበት የእመቤታችን የበለጠው የክብር ቀን በዓለ ዕረፍቷ እንኳን በሰላምና በሕይወት በጤና አደረሳችሁ። መምህሩ እንዳሉት ስለ እውነት አፌን ለምስጋና የከፈትኩባት አውደ ምሕረት ይቺ ናት። ገና በልጅነቴ እነ መላከ ፀሐይ ከእንቅልፌ እየቀሰቀሱኝ ለቅዳሴ
እንድተጋ የመጀመሪያ አፌን የከፈትኩበት ቦታ ነው። አሁንም ደግሞ ለአገልግሎት ምናልባት ወደ 2 ዓመት እየሆነ ይመስለኛል። አንዳንዴ መዘነጋዋለሁና ነው። እስካሁን አገልግሎት አልጀመርኩም። ግን ሲጀመርም መነሻዬ ከዚህ ከእንቅፋትና ከጠላት ሐሳብ በኋላም ደግሞ አሁንም ልናገር የቆምኩበት ቦታ ይሆናል። አባቶቼ በጸሎታችሁ አስቡኝ። እግዚአብሔር ልመናችሁን እንባችሁን ተመልክቶ በሁሉም ስፍራ ከርቀትም ከቅርብም ያሉት ሁሉ ያለቀሱት፣ ያነቡት፣ የሻቱት የመሻታቸው ውጤት ሁኜ ስላቆመኝ ነው። እግዚአብሔር አመስግኑልኝ። እግዚአብሔር የተመሰገነ ይሁን። የሆነው ነገር ሁሉ ብዙ ነበር። ነገር ግን በየስፍራው ከአባቶች ጀምሮ ወንድሞች ታናናሾቼ ጭምር በስም ብቻ የሚያቆኙ እንኳን ሳይቀሩ እየደወሉ እያለቀሱ በእግዚአብሔር ፊት በጸሎት ቆመው የጸሎታቸው ውጤት ሁኜ ስለቆምኩ ነውና እናቴ ወላዲተ ቃል የዋሂቱ በምልጃዋ እግዚአብሔር አባቴ አዳኝነቱ በሄድንበት ከዚህ ሀገርም በወጣው በመንገዴ ሁሉ በሕክምናዬም ስፍራ እንደ አንድ ሰው ሳይሆን እንደ አንድ ባለስልጣን የሀገሩ አምባሳደር ሳይቀር በመጎብኘት በሁሉም ስፍራ የመከናወን ስራ ተደርጎ የእናንተ ጸሎት ሰምሯልና ነውና እንዴት ብዬ ዝም ብዬ ልሂድ? እንዴት ሳላያችሁ? ከሰዓት በረራ አለኝ። ነገር ግን አይኖቻችሁን አይቼ እናቴንም አባቴ እግዚአብሔርንም ወዳጄንም ያልተወኝንም ለሱ ክብር ሰጥተን በጋራ እግዚአብሔርን አመስግነን እንድንሄድ ሻትኩ። እግዚአብሔር ደግሞ አደረገ። እየተናገርኩ ነኝ አይደል? ይሰማል ግን ድምጼ? እግዚአብሔር የተመሰገነ ይሁን። አትናገርንም ሽቶ ነበር፣ ግን እግዚአብሔር ደግሞ ይሰራል። ካህሌ ሁሉ ነው፣ ሁሉን ቻይ አምላክ ነው። እግዚአብሔር ስለ እውነት በጽድቅ እግዚአብሔር እርሱ ያመኑትን እርሱን የተጠጉትን ተስፋ ያደረጉትን እግዚአብሔር ስለ አንድ ቀዝቃዛ ስለ አንዲት ብርጭቆ ውሃ እንኳን ዕዳ የማይኖርበት ነው። በፊቱ ያደረግናትን ጥቂቱን ነገር የማይረሳባት ነው። በፊቱ የምትሰሩትን የምትደክሙትን የምትወጡትን የምትወርዱትን የለገሳችሁትን የቆማችሁትን ቁመት የሚቀበል አምላክ ነው። እግዚአብሔር ዘመናችሁን የተባረከ ያድርገው። መውጣት መግባታችሁ ሁሉ የተከናወነ ይሁን። እንግዲህ በዓሉን ስለ እውነት በየዓመቱ በሰፊው የሚሰጥ ነው። ጥቂት የእመቤታችንን በዓለ ዕረፍት ሊቃውንቱ በሰፊው ከትናንትናው ከዋዜማው ሥርዓት ጀምሮ ስብሐተ እግዚአብሔርን እያቀረቡ ለምድሪቱና ለፍጥረት ሁሉ የሚሆነውን የይቅርታና የምልጃን ጸሎት እያቀረቡ እግዚአብሔር ሲመሰገን ድንግል ስትደነቅ ሊቃውንቱ ሲገረሙ ሞትሰ ለመዋት ይደሉ ሞታ ለማርያም ይሐጽብ ለኩሉ። ይደንቃል እኮ የሕይወትን ራስ የሕይወትን አስገኝ የሕይወትን ምንጭ ሕይወትን ወልዳ ይህንን ሞት መቅመስ ድንቅ ነው እያሉ እስኪገረሙ ድረስ እስኪደነቁ ድረስ የዕረፍቷ ዜና የሚነገርበት ነው። በስንክሳሩም ሲነበብ እንደሰማችሁት በዘመነ ሉቃስ ጥር 21 ቀን እመቤታችን ከዚህ ከውርደት ዓለም ወደ ክብር ከሞት ወደ ሕይወት ወአጋዛ እምኩይ ውስተ ሰናይ እሞት ውስተ ሕይወት ከሞት ወደ ሕይወት ከክፉ ነገር ወደ መልካም ነገር እንደለመነችው እንደሻተችው በነበረችበት የ64 ዘመናት በምድር ላይ ቢተረክ ቢነገር ለሰው ልጆች ሁሉ የተደረገ የታለፈ የመስዋዕትነት ሕይወት እንደ ዕጣን እየተቃጠሉ ቤተ መቅደስን
በጎ መዓዛ የመስጠት ሕይወት ለሰው ልጆች ሕይወት መዳን መስዋዕትነት የተከፈለበት የ64 ዘመን ቆይታ ሰፊ ነው። ከብላቴናነት ገና ከልጅነት ከሕፃንነት ዕድሜ የወላጆቿን ሐዘን ያስረሳች በመጨረሻም ደግሞ የዓለምን ሐዘን ያስጠፋች ከውድቀት ለመነሳት ምክንያት የሆነች ከሞት ወደ ሕይወት ለመሻገር ምክንያት የሆነች ከርኩሰት ወደ መቀደስ እንመጣ ዘንድ ምክንያት የሆነች ከምድር ወደ ሰማያዊው ሀገር እንሻገር ዘንድ ምክንያት የሆነች ድንግል እናታችን ነው። ስሟ ይክበር ይመስገን። የእናታችን ስም የሷ ሕይወት ውለታ ሰፊ ነው። የንጉሥ እናት በቤተ መንግሥት ተንቀባራ ስትኖር ነው የምናውቀው። የድንግል እናታችን በምድር ላይ የነበረው ግን የንጉሠ ነገሥት የእግዚአብሔር አጋዕዝት የአማልክት አምላክ የጌቶች ጌታ የኢየሱስ ክርስቶስ እናት አምላክን የታቀፈች አምላክን ያጠባች ድንግል እናት የነገሥታት ንጉሥ ሆና የነገሥታት ንጉሥ ክርስቶስን የወለደች እንደ እመቤቶች በቤተ መንግሥት አይደለም ያሳለፈችው። ሕይወቷ ለኛ የተሰዋ ሕይወት እንደሆነ ስለምናውቅ ነው ቤተ ክርስቲያን ያለ ዝንጋኤ በመታሰቢያ እያሰበችው የምትኖረው። ሥጋው ደግሞ የሚፈተትበት መንበር የእመቤታችን ምስለ ፍቁር ወልዳ እሷ መንበሩና ሥጋው ደግሞ የሚፈተት ስሟ በትውልድ ትውልድ እንደ ተጻፈው በመጽሐፍ ቅዱስ ፍጥረት ሁሉ ብፅዕት ይሉኛል፣ ትውልድ ሁሉ ለማመስገን ለምስጋና ምክንያት ለመዳናችን ምክንያት ለነገር ሁሉ ምክንያት የአዲስ ኪዳን ምስጢር በእርሷ ውስጥ ተጠቅልሎ ነው ያለው። ቃል ሥጋ የሆነው ቃል የተዛመደን ያዳነን ከርኩሰታችን የቀደሰን ሰው ያደረገን ልጇ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው። እኛ ከሥላሴ መካከል የሥጋ ዘመድ ያፈራችን ውድ ዘመዳችን ነው፣ ዘመዳችን ናት። ስሟ ይክበር ይመስገን። ደህና ዘመድ ያለው ይኩራራል። ወንዝ የሚያሻግር ዘመድ ያለው ይኩራራል። ወደ ሰማይ የምታደርስ ዝምድና ከሰማይ ከሥላሴ መንበር ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ክርስቶስ ኢየሱስ ወንድሞቼ ብሎ ሊጠራን ያላፈረው የሥጋ ዘመድ የሆነን የተዛመደን በእርሷ በኩል ነው። ወደን አይደለም ፍቅራችን። ስሟን ብንጠራ ምክንያት አለን። ምክንያታችን ብዙ ነው፣ አይደረደርም። ይህ ነው ተብሎ ተነግሮ አያልቅም። የሰው ልጅ በበደልና በርኩሰት እግዚአብሔር ከሰጠው ስፍራ እግዚአብሔር ካዘጋጀለት ዕቅድ እግዚአብሔር እንዲኖረው በእጁ ካስቀመጠው በረከት ድቀት ገጥሞት ውድቀት አግኝቶት ሲጠፋ ለመመለስ ምክንያት የሆነች እግዚአብሔር እኛን ለመታረቂያ መንገድ አድርጎ ያያት ነጸረ እግዚአብሔር አብም ሰማይ ምስራቀ ወምዕራበ እንዳለ ሊቁ ምስራቁንም ምዕራቡንም እግዚአብሔር ተመለከተ፣ አሸተተ፣ አየ። ወይረከበ ዘከማኪ እንዳንቺ ያለውን አላገኘም ነው ያለው። ስለዚህ መዓዛሽንም ወደደ፣ አንድያ ልጁን ወደ አንቺ ላከ ይላል። ያ የበኩር ልጇ የእግዚአብሔር አብ የባህሪው ልጅ ዓለምን ሁሉ ያዳነ የጠቀለለው እስከ ሞት የታመነና ነፍሱን አሳልፎ የሰጠ መድኃኔ ዓለም ኢየሱስ ክርስቶስን በእርሷ በኩል ስላገኘነው ነው። ምክንያተ ድኂን የመዳናችን ምክንያት የዝምድናችን ምክንያት ንጉሥ መዓዛዋን ወዶ በእርሷ አደረ። በእርሷ ማደሩ በእኛ ኅድረቱ በእኛ ሆነ። ያ ተዋህዶ ምስጢር ያ ሥጋዌው ምስጢር ታላቅ ነው፣ የሚደንቅ ምስጢር ነው።
እግዚአብሔር መንፈስ ቅዱስ ጽንስን ከፍሎ ቃል በማኅፀኗ አድሮ ሥጋን ተዋህዶ የሥጋን ባህሪ ወደ ቀደመው ንጽሕናውና ክብሩ ቅድስናው ይመለስ ዘንድ ይህ ሁሉ ቤተ መቅደስ የተከናወነው በድንግል እናታችን ነው። አማናዊቷ ቤተ መቅደስ፣ እውነተኛይቱ ቤተ መቅደስ የሰማይ መላእክት በዙሪያው ከቦ በማኅፀኗ ላለው በእሷ ላደረው ከሥጋዋ ሥጋ ከነፍሷ ነፍስ ለተዋሃደው ምስጋናን እየሰዉ እያቀረቡ ያመለኩት በእመቤታችን መቅደስነት ነው። ይህች እናት ዘመኗ እንዴት አለፈ ስንል ለእኛ ለአማኞች ለክርስቲያኖች ትልቅ መልእክት ነው። ዛሬ ከልባችን ላይፋቅ ከአንደበታችን ላይጠፋ ከሕሊናችን ላይሰወር በፍቅሯ ተከበን የምንኖርበት ጉዳይ በ64 ዘመን ቆይታዋ ውስጥ ለእኛ ስለሆነው ነገር ነው። እኔ ይህንን ጊዜ ሳስበው ልቤን አንድ ሐዘን ይከፍለኛል። ታምረ ማርያም ላይ እንዳለው ልብን የሚከፍል ሐዘን አለ። እንጀራን ተሸክማ የተራበች እሷን ብቻ ነው ያየነው። አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት፣ ከሰማይ የወረደው እንጀራ እሱ ነው። እሱን ተሸክማ ነው ስትራብ ስትጠማ የግብፁ ያሸዋው ግለት ዋእዩ ቃጠሎ። አሁን ይህን ሰዓት መቆም ይከብደናል። በእርግጥ ጥላ ላይ ነኝ፣ እናንተ ፀሐይ ላይ ናቸው። እግዚአብሔር እንደ ፀሐይ ያብራችሁ፣ እንደ ጨረቃ ያደምቃችሁ። በብዙ ስለመዳናችን ለዓለም ሊሆን ስላለው መና ያንን የሕይወት እንጀራ ተሸክማ ያን የሕይወት ውሃ አዝላው እየተጠማች ከደሃ ቤት እንደኔ ካለው ደካማ ቤት እንኳን ውሃ ስትለምን እስክትናቅ ድረስ የደረሰችው የንጉሥ እናት ናት። ስለዚህ ከዚህ ዓለም ሕይወቷን ስንመለከተው በልጇ በወዳጆቹ ቤት የቆሰለውን ቁስል እያየችው እፊቷ እየተመለከተችው ልጇ ሲወጋ ያ በጎ ያደረገ መልካም ያደረገ በአፉ ስህተት ያልነበረበት ለሰው ልጆች መዳን በታላቅ ኃይልና ስልጣን ይናገር ያድን ይፈውስ የነበረው ሕሙማነ ሥጋን በታምራት ሕሙማነ ነፍስን በሚፈውሰው አዳኝ በሆነው ቃሉ እያዳነ በኢየሩሳሌም በይሁዳ በገሊላ ሲመላለስ ቅን ነገር መልካም ነገር ያደረገውን በግፍ በእርጥቡ እንጨት ላይ ጨክኖ ያን ሁሉ መከራ ሲያደርጉ የገዛ ልጇን አይኗ እያየች ልጅ እንኳን በፊት ተገርፎ እንኳን በፊት ያን ሁሉ መከራ ተቀብሎ ሲራብ እንኳን ማየት ያደክማል። ሲራብ ማየት ያደክማል። ያንን ሁሉ መከራ ሲቀበል እያየች ዘመኗን በሐዘን እርሱም በዛ በመከራ ላይ ሆኖ ከተወጋው ችንካር የተነሳ መሳብ አቅቶት አንገቱን አዘንብሎ የሚወደውን ደቀ መዝሙር ጠርቶ እነኋት እናትህ፣ እሷንም እነሆ ልጅሽ። ከዚያን ሰዓት ጀምሮ ይዟት ወደ ቤቱ ገባ ይላል። ስንክሳሩ ሲነበብ ሰምታችኋል። በእናት በአባቷ ቤት 3 ዓመት ልጅነቷን ሳትጠግብ መቅደስ ገብታ በመቅደስ 12 ዓመት በቤተ ዮሴፍ 9 ወር እስከ 1 ዓመት ከዚያ ግን ከገዛ ልጇና ከዮሴፍ ጋራ 33 ዓመት በቤተ ዮሐንስ ደግሞ 14 እና 15 ዓመት ይላሉ። እንደመተርጉማኑ ነው። 15 14 ዓመት በድምሩ 64 ዓመታት በብዙ መከራ ልጇም መድኃኔዓለምም ያለው ልጅ እናቴ ሆይ ከኔ ጋር ብዙ መከራን ተቀብለሻል ያል ታምረ ማርያም ላይ ነይ ታርፊ ዘንድ ወደ እኔ ነይ ብሎ ጠራት። ዛሬ በክብር በማዕረግ እንደ ሰው በስቃይ ሳይሆን ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለው ለጻድቃን ሁሉ ለጽድቃቸው ምክንያት መገኛ የሆነች ጽድቅን የወለደች ፀሐይ ጽድቅ ክርስቶስን ያስገኘች ወላዲተ ቃል ደስ በሚል እረፍት አርፋ ሥጋዋን በደብር ወደ ገነት በዕፀ ሕይወት ስር ቅዱስ ዮሐንስ በመላኩ እጅ ያሳረፈበት ከሞት ወደ ሕይወት የተሻገረችበት ከክፉ ዓለም ወደ መልካም ዓለም ሞት፣ ረሃብ፣ መጠማት
መሳቀቅ ወደ ሌለበት ሀገር የተሻገረችበትን የምናከብረው በዓል ነው። ከእርሷ ጋራ ከልጇ ጋራ ወደ ሕይወት የምንሻገር የተስፋ ልጆች ስላደረገን እግዚአብሔር የተመሰገነ ይሁን። ማንም ወደ እግዚአብሔር መንግሥት ሲገባ ይህን ደረጃ ሳትረግጡ መቅደስ መግባት እንደማትችሉ ሰው ሞትን ሳይረግጥ ወደ እግዚአብሔር መንግሥት አይገባም። ሥጋና ደም መንግሥተ ሰማያትን መውረስ አይችሉም። መንግሥተ ሰማያት ለሰው ልጆች የተዘጋጀችው እድል ፈንታ ያቺ የሰው ጆሮ ያልሰማትና የሰው ሕሊና ያላመላለሳት እግዚአብሔር ለወዳጆቹ ያዘጋጀው መንግሥት በምትፈርስ ሥጋ የምትወረስ አይደለችም። በማይፈርስ በማይበሰብስ ጊዜያዊ ባልሆነ ዘላለማዊ በሆነ ትንሣኤ በሚለውጠው ልጁን መስለን የምንወርሰው ምድር ነው፣ የምንወርሰው መንግሥት ነው። እመቤታችን ሞትን ቀምሳ ልክ እንደ ልጇ እርሱ ይሄንን ምን ታስባላችሁ? በፍርዱ ስህተት የሌለበት ነው። ርቱ የቀና ነው። እግዚአብሔር ለራሱ ያላዳላ ለሚወዳት እናቱ በጻር ውስጥ በመከራ በጭንቅ ውስጥ ሆኖ በጭንካር ላይ ሆኖ ለእናቱ የሚያስብ ነገር ግን ያላዳላ እያንዳንዱ ሞትን ቀምሶ ነው ወደዛ የሚሻገረው። ልብሱን ቀይሮ ነው ወደ መንግስቱ የሚገባው። የሰርግ ልብሱን ለብሶ ነው ወደ አዳራሹ የሚያልፈው። እናታችንም ወደ ክብር የተሻገረችበት ከዚያም በኋላ ያው በዘመነ ትንሣኤዋ ደግሞ ስለ ትንሣኤዋ ይነገራል። ሞት በጥር በነሐሴ መቃብር እንዲሉ ሊቃውንት ዛሬ እረፍቷን የምናስብበት እኛ ስናቃጥላት እኛ ስናስጨንቃት የሚጠጣው እንኳን ስንከለክላት ማደሪያ ስፍራ ስንነሳ የመውለጃ ስፍራ እንኳን አታ በረት ውስጥ እስክትጣል ድረስ ስንተዋት በምድር ያለውን ያን ሁሉ አልፋ ግን ወደ ልጇ መንግስት በቀኙ ወደምትሆንበት ክብር ለአንዳንዶች ያማቸዋል። ወትቀውም ንግሥት በየማንከ ስንል ንግሥቲቱ በቀኝ ትቆማለች። አይደለም ንግሥቲቱ እንደ ሐሳቡ እንደ ፈቃዱ ለኖሩት ለተራቡ ላበሉ፣ ለተጠሙ ላጠጡ፣ ለታረዙት ላለበሱ፣ የታመሙትን ለጎበኙ፣ በወህኒ ለተጣሉትን ያዩ እነዚያ እንኳን አባግ በቀኝ በኩል ይቆማሉ ተብሎ ተጽፏል። ንግሥቲቱ በቀኙ ናት። እግዚአብሔር እድል ፈንታችንን በቀኙ ይሆን ዘንድ ጠርቶናል። በፈቃዳችን ወደን ከዚህ ሕይወት ካልወጣን በስተቀር ይሄ የተያዘላችሁ እድል ፈንታ ነው። ይሄ ለእያንዳንዱ አማኝ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ እርሱ ወልደ አብ ወልደ ማርያም ክርስቶስ ኢየሱስ በሥጋ መገለጡን አምኖ ቅዱስ ሥጋውን ክቡር ደሙን ለተቀበለ በቀኝ የመቆም ፈንታው ተሰጥቶታል። ይሄንን የተሰጠውን እውነት አረጋግጦ መኖር ነው። ፈቅደን ወደን ካልተውን በስተቀር እንደተባለው ደደካ በዘፈቀድ ካቀረብኩ ለከማይ ወሳተ እሳትም ውሃውን ማቀረብ ወደ ወደድከው እጅን አግባ እንዳለው እጆቻችን ወደ በጎ አግብተን በተያዘልን ስፍራ ላይ ጸንተን ቆመን መንግስቱን ለመውረስ በቀኝ እንድንቆም የተጠራን ሕዝቦች ነን። እግዚአብሔር በሰጠን እድል ፈንታ ጸንተን እንድንቆም ይርዳል። እርሱ ያጽናል። ስለ እውነት እግዚአብሔር እርሱ እንደጠራን ለዚህ ሕይወት እንደፈቀደ ዓለማት ሳይፈጠሩ በፊቱ ያለ ነውር በንጽህና በቅድስና እንድንኖር ለጠራን ለታመነ ለዚህ እድል ፈንታ የተጋበዝን በዚህም ስፍራ የቆምን ሕዝቦች ነንና እድል ፈንታችሁን ያዙ፣ ሃይማኖታችሁን አጽኑ። በዚህ ዘመን ትልቁ ክብር ወደሚበልጠው ዘር ተሰብስበናል፣ ወደማይጠፋው ዘር ተሰብስበናል። በፍቅርና በህብረት በአንድነት እንድንኖር እግዚአብሔር ይርዳል። እግዚአብሔር ምድራችንን የሰላም ያድርገው። ሕዝቦቿ በፍቅር በስምምነት ተዋዶ የሚኖሩባት ተከባብሮ የሚኖሩባት አንተ ትበልጣለህ እኔ አንተ ታንሳለህ ሳይባባሉ ተከባብሮ የሚኖሩባት ምድር ያድርግልን። ወገኖች አንድ ነገር አደራ አላችኋለሁ። ትናንትን ከትናንት ወዲያም ገብቼ ስሳለ እንግዲህ ተራሩጠን ያደግንባት ቦታ ናት። እኔንም አንድ ኃላፊነት ተጥሎብኝ አየሁ። እቺን ብቻ አደራ አላችኋለሁ። ይሄን ያክል ለመቆም አይደለም ግን እግዚአብሔር ጸሎታችሁ አምላካችሁ ደግሞ እንድናገር ፈቅዶልኛል። እንደዚህ ከሆነም አዲስ አበባ ምጄ ፎክራለሁ ከዚህ በኋላ
መቆም ችያለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ክፉ አይንካችሁ፣ ክፉ አይንካችሁ። ዘመናችሁ ሁሉ ብሩክ ይሁን። መውጣት መግባታችሁ በቅዱሳኑ መላእክት የታጠረ ይሁንላችሁ። በቅዱሳኑ በረከት አብቡ። አሁን ሙሏት ምድሪቱን፣ ክበቧት ምድሪቱን። ፍቅር ይኖራችሁ፣ አንድነት ይኖራችሁ። ከምንም በላይ እግዚአብሔር በአንድነታችንና በፍቅራችን የሚከብር አምላክ ነው። ሁለትም ሶስትም ሆኖ ባሉበት በዚያ ስፍራ እግዚአብሔር በመካከል ይኖራል። ስለ ሰውነታችን ክሳት፣ ስለ ፊታችን መጥቆር፣ ስለ ሀብታችን አይደለም። የእናንተ ህብረት የእግዚአብሔርን ክንድ ይገልጣል። በዚህ ስፍራ ጅማሬያችሁን አይቼዋለሁ። መድኃኔዓለምንም ተሳልሜያለሁ። ያለኝ ጊዜ ጥቂት ሆናብኝ ነው። እቆያለሁ ብዬ ነበር። ነገር ግን ሌላ ጥሪ ስለደረሰ ወደ አዲስ አበባ ለመመለስ ከሰዓት ለመመለስ ወስነን ነውና ተመልሼ እመጣለሁ። አምላክ ቢፈቅድ በዓይናችሁ መልሼ ላያችሁ ናፍቃለሁ። እንደዚሁ እግዚአብሔር ሁላችንም ያደርሰን።